15 የአውሮፓ ሻምፒዮንስ ሊግ ያሸነፈ ክለብ ውስጥ አንድ የአውሮፓ ሻምፒዮንስ ሊግ የሌለው ክለብ ውስጥ ከመጣ ይሄ ምንም ጥያቄ የለውም መውረድ ነው ማለት ነው። በነገራችን ላይ ሰሞኑን አንድ ሲዘዋወር የነበረ ቪዲዮ ተመልክቻለሁ። የባልደረባችን አንድ ጉዳይ ጋዜጠኛ አለ። የባልደረባችን ያው ስም መጥራት አግባብ አይደለም ብዬ ስለማስብ ነው። ስለ ቪኒሲየስ ጁኒየር የተናገረው ወደ አርሰናል ቢመጣ መውረድ ነው የሚል ጉዳይ አለመመልከት ነው ሲጀመር። ሲቀጥል ደግሞ ቪኒ አርሰናል እንደማይመጣ 90% የተረጋገጠ ይመስለኛል። አሁን ላይ ቢመጣ ቪኒ እውነት ለመናገር መውረድ ነው አለመውረድ የሚለው አከራካሪ ጉዳይ አይደለም። ቪኒሲየስ ጁኒየር ሪያል ማድሪድ ላይ ትልቅ ሰላም ብያለሁ። እንዴት ናችሁ? ወንድማችን እንግዲህ ያለውን ሰምታችኋል። የሆነ አንድ ባልደረባችን አንድ ጋዜጠኛ ስም መጥራት አልፈለገም፣ መንሱር አብዱል ቀኒ ይባላል። የምናውቀው ነው፣ ዓለም የሚያውቀው ነው። በነገራችን ላይ ሀሳቡንም በዓለም ላይ ያሉ የአርሰናል ደጋፊዎች አማርኛ የሚሰሙ ማለት ነው ያቀረበበትን ቋንቋ የተቀባበሉበት ሳምንት ነው። ይሄ ምንም መደበቅም መሸፈንም የምንችለው ነገር አይደለም። ስለዚህ ስም መጥራት አለመጥራት ብዙ ማተር አያደርግም ለማለት ነው። እንደ ወደ ሀሳቤ ከመግባቴ በፊት ግን መንሱር በኢትዮጵያ ኮንቴክስት በተለይ በስፖርት በእግር ኳስ ጋዜጠኝነት ለእኔ ቁጥር አንድ ብዬ የምጠራው ነው። በየትኛውም አጋጣሚ ተናግሬው አውቃለሁ ከዚህ በፊት እግር ኳስን ተራ ቀሪላ ማልፋት ለሚመስለን ሁሉ ጥበብ መሆኑን፣ ሳይንስ መሆኑን፣ ፊዚክስ መሆኑን ከስረ መሰረቱ እግር ኳስ ያስረዳል። በደንብ ወደ ውስጣችን እንዲገባ ኢንተርናላይዝ እንድናደርገው፣ እንድንወደው፣ እንድናፈቅረው ከልብም ትኩረት ሰጠን እንድንከታተለው፣ እንድንደሰትበት ያደረገን በዛ ላይም ደግሞ ባላንስም ደግሞ ጠብቆ የሚያቀርብ በብዙ መንገድ በጋዜጠኝነት ሚዛን በጋዜጠኝነት መለኪያ መስፈርቶች ውስጥ በአራቱም አቅጣጫ መዝነው ፊት የሚያደርግ የሚያሟላ አይነት ጋዜጠኛ ነው። ከዚህም በላይ ለእሱ ሙገሳ ካስፈለገ ላነሳ እችላለሁ። ነገር ግን ከሰው ስተት ከብረት ዝገት አይጠፋም እንደሚባለው አሁን ባለፈው ቪኒና አርሰናል ሪያል ማድሪድን ያነጻጸረበትን መንገድ ግን የተገለጸበት ወርድ እውነት ለመናገር እኔንም ሾክ አድርጎኛል። እና በቃ ማለት የፈለገው የምናደንቀው የፈለገው አንደኛ የሆነ ሰው ቢሆን ስህተት ሲሆን ስህተት ነው፣ ወይም ደግሞ ካልተመችን አልተመቸንም ነው። ስቲል ሎጂክ ሊሆን ይችላል የገለጸበት መንገድ። ግን አንዳንዴ ደግሞ ጋዜጠኞች የኛ ሙያተኝነት፣ የኛ እውቀት፣ የኛ ብዙ መሆን እንዳለ ሆኖ ያለ አድማጮቻችን፣ ያለ ተከታታዮቻችን፣ ያለ ተመልካቾቻችን ግን ምንም ነን ብዬ አምናለሁ። ልክ ነጋዴ ደንበኛ ንጉስ ነው እንደሚለው ማለት ነው። እና የአርሰናል ደጋፊ ሚሊዮኖች ናቸው። እንግዲህ በኢትዮጵያ ደረጃ እንኳን ቢጠና ብዙዎች ናቸው፣ በጣም ቁጥራቸው ብዙ ነው። እና መጠንቀቅ ያስፈልጋል አንዳንዴ እነዚህ አይነት አገላለጾች ላይ ብዬ አስባለሁ። አሁን ወጥተን መከላከሉ፣ ጋዜጠኞቻችን መከላከሉ፣ ባልደረቦቻችን መከላከሉ አንድ ነገር ነው። መንጋ ሊደበድበው ሊያስረው ሊዘርፈው አልመጣም ብዬ አስባለሁ። እንደዛ ከሆነ መከላከል ያስፈልጋል። ግን ቅር መሰኘታቸው ግን ልክ ነው ብዬ አስባለሁ። ማለት መንሱር እንደተናገርኩት ነው፣ ታላቅ ጋዜጠኛ ነው። ፐርሰናሊ እንተዋወቃለን፣ ወዳጄ ነው። ግን አርሰናልን ያሳነሰበትን መንገድ ግን እኔም ቆርቆሮኛል ውስጤ። የፈለገው ይሁን ኮንቴክስቱ ሊያስረዳ የፈለገበት መንገድ ምንም ይሆን ወርድ ቪኒ ከሪያል ማድሪድ መጥቶ ለአርሰናል መጫወት ማለት መውረድ ነው ማነስ ነው ብሎ የገለጸበት ይሄ ፍሬዝ ብቻ በጣም እንትን ነው፣ ገዳይ ነው፣ ዲስትራክቲቭ ነው፣ በጣም ኢሪቴት ያደርጋል፣ ደጋፊዎችን በጣም ያስቆጣል። ሰው ደጋፊዎችን ታሳቢ ያደረገ አድማጮችን ታሳቢ ያደረገ ነገር ነው መገለጽ ያለበት ብዬ የማስበው። እውነት ነው ሪያል ማድሪድ የዓለማችን ግዙፉና ታላቁ ሻምፒዮኑ ክለብ ነው አውቃለሁ። እኔም ከአርሰናል ቀጥሎ የምደግፈው ቲም ነው፣ የምወደው ቲም ነው። በነገራችን ላይ ሪያል ማድሪድ 15 ጊዜ የአውሮፓ ቻምፒየንስ ሊግ ያነሳ ትላለህ ወንድሜ። 15 ጊዜ የአውሮፓ ቻምፒየንስ ሊግ ማንሳቱ ማንም ሰው ያውቃል። ሪያል ማድሪድ በተደጋጋሚ በሊጉ መንገሱንም ማንም ሰው ያውቃል። የኮፓ ዴል ዋንጫ ደጋግሞ ማንሳቱ ማንም ሰው ያውቃል። ሌሎችም ክብሮች እንዳሉት ማንም ሰው ያውቃል። ነገር ግን ሁለት መሰረታዊ ነገር ነው። አንደኛ አርሰናል የሪያል ማድሪድ ልክ መለካካትና አሁን ያለው የከረንት ፐርፎርማንሱ ይለያያል። እግር ኳስ ደግሞ ታሪክ ውለታ ብዙ አያውቅም። ከረንት ፐርፎርማንስን መሰረት ያደረገ ነው። ቪኒ የአርሰናል ያለፈ ታሪክ ለቪኒ ምኑ ነው? የሪያል ማድሪድ እሱ ባልነበረበት ጊዜ የነበረ ታሪክ ኦፍኮርስ የክለቡ ስም ታላቅ መሆን ላይ የራሱን የቻለ አሻራ አለው። ትልቅ ክለብ ተጫወተ፣ ለኬሪየሩ የሆነ ነገር ሊሰጠው ሊኖር ይችላል። ግን አርሰናል ግን ከሪያል ማድሪድ ይልቅ ወደ ጋናናነቱ እየመጣ እየተሰራ እየተገነባ ያለ ነው።
ያለፉት ሲዝኖች ብንመለከት ሪያል ማድሪድ በሊጉ ዋንጫ አላነሳም። አርሰናል በሊጉ ዋንጫ አንስቷል። ሪያል ማድሪድ ካልተሳሳት ጥሎ ማለፍ ወይም ደግሞ ወደ 8ቱ እንደዛ አካባቢ ነው የቀረው። ብቻ ሩብ ፍጻሜ ላይ ግማሽ ፍጻሜ ላይ አልነበረም። አርሰናል ግን ፍጻሜ ላይ ነበር። በሌሎችም ዘርፎች እንደዚህ እንደ ኮፓ ደላሪ በእንግሊዝ ውድድር ደግሞ እንደነ ኤፍኤ ካፕ፣ ካርሊንግ ካፕ ምናምን እንደምንላቸው ቢሆን ባለፈው ሲዝን በአጠቃላይ አርሰናል በአውሮፓ ምርጡና አስፈሪው ቲም እየተባለ ማንም ሲመሰክርለት የነበረ ነገር ነበር። ክለቡን የማይወዱ ሰዎች ብዙ ነገር ቢመዙበትም ማለት ነው። እሱን እንዲህ ነው እንዲያ ነው ለማለት። ስለዚህ አርሰናል እየተገነባ የመጣ ላለፉት 7 እና 6 ዓመታት እየተገነባ የመጣ ቲም ነው። አስተማማኝ የመከላከል፣ አስተማማኝ የመሀል ሜዳ ክፍል፣ አስተማማኝ የአጥቂ መስመር እየገነባ ያለ ቲም ነው። ቪኒንም የፈለገው በተለይ የአጥቂ መስመሩን ይበልጥ ለመገንባት ነው። አሁንም ያሉት እንደነ ቪክቶር ዮኬሬሽ እንደነ ካይ ሃቨርት ኢቨን ጀሱስ ራሱ አልተሸጠም አለ አይደለም። እንደነ ሳካል ሌሎችም እንደነ ማዲዩኬ ይሄ ፎርዋርድ ላይ ተጭነው የአጥቂ ሚና ወስደው የሚጫወቱ እንደነ ሚኬል ሜሪኖ እና የመሳሰሉት። ስለዚህ በዚህ ቡድን ውስጥ በዚህ ፕሮጀክት ውስጥ በዚህ ግንባታ ውስጥ አሁን ትልቁ ሚሽኑ የአውሮፓ ቻምፒየንስ ሊግ 2 ጊዜ ለፍጻሜ እየደረሰ የተመለሰበትን የአውሮፓ ቻምፒየንስ ሊግ ዋንጫ የማንሳት ነው። በዚህ ታላቅና ይሄ አምቢሺየስ የሆነው ፕላን ውስጥ እንዲካተትና የዚህ ቡድን አካል እንዲሆን ነው አርሰናል ጥረት እያደረገ ያለው። ስለዚህ ይሄ የዝውውር ሂደት ደግሞ ለምሳሌ 90% አልቆለታል ትላለህ አንተ። አይ ዶንት ቲንክ ሶ። ይህን ቪዲዮ እስከምሰራበት ጊዜ ድረስ ውይይት ላይ እንደሆነ አውቃለሁ። የቪኒ ካምፕ አባላት ኤጀንቱ ከማድሪድ ባለስልጣናት ከነ ፍሎሬንቲኖ ፔሬዝ እና ሌሎችም ወሳኝ ክለቡ ተደራዳሪ አካላት ጋር እየተነጋገሩ እንደሆነ ዜናዎችን እያየን ነው። ግን አግሪመንት ላይ ደረሱ የሚል ግን እና ቪኒ ለአዲስ ኮንትራት ፌርማ ዝግጁ ሆነ የሚል ግን አላየንም። 90% ተብሎ የሚገለጽ ነገርም አልተመለከትንም። ግን እንደዚህ ብሎ ይሄ ራሱ አሁን ልክ ያልሆነ መረጃ መስጠት ነው። ሊስማሙ ይችላሉ፣ ሊፈርም ይችላል። ግን ሂደት ላይ ነው፣ ገና የተለየለት ነገር የለም። ምክንያቱም አርሰናል በጣም ከፍተኛ የተባለ ኦፈር አቅርቦለታል። ሪያል ማድሪድ ሊሰጠው ከሚችለው አሁን ባለው ሁኔታ የተሻለ አቅርቦለታል። ስለዚህ አርሰናል ያቀረበውን ከዛ ከፍ ያለ ነገር አቅርቦ ሪያል ማድሪድ ሊያስፈርመው ይችላል፣ ወሳኝ ተጫዋቹ ስለሆነ። አሁን ዋናው ነገር ነጥቡ እሱ አይደለም። ግን መንሱሬ ግን እኔ ይቅርታ መጠየቅ አለመጠየቅ እሱ ጉዳይ ነው። ግን የተናገረው ነገር የሚሸፋፈን አይደለም። እኔም ጋዜጠኛ ነኝ። ማንም ጋዜጠኛ ሲነካ አልወድም፣ ሲሰደብም አልወድም። ግን በተናገረው ነገር ስህተት ከሆነ ግን ስህተት ነው ቢባል ምንም ማለት አይደለም። እና አንተም ብትሆን ለምሳሌ ከአንተ የሚጠበቀው እንደ ጋዜጠኛ መንሱር እኔ በተረዳሁት መንገድ ብለህ ትንታኔ ማቅረብ ነው። ምሳሌ ለማለት የፈለገው ይሄን እንጂ ይሄን አይደለም። ለምሳሌ ክለቡን ለማሳነስ አይደለም፣ ክለቡን ዲስትራክት ለማድረግ አይደለም። እሱ ለማለት የፈለገው እንደዚህ ብለህ የእሱን ሀሳብ በቃ እንደገና ምንድነው እሱ ፓራፍሬዝ አድርገህ አቅረብና ማስረዳት ነው። ምናልባትም ባልደረባችን መከላከል ከሆነ አላማ። ከዛ ውጭ ግን ምን 15 ጊዜ የአውሮፓ ቻምፒየን ከሆነ ቲም ጋር ግልጽ አይደለ ወይ? አርሰናል አሁን ስታናሽ አይደለ ወይ እያልክ እንደገና የእሱን የበለጠ እንትን እያልክ እንደገና ምንድነው ደጋፊዎችን የበለጠ ፕሮቮክ እያደረክ ነው። ልሰደብ የመጣ ይመስላል ምናምን ትላለህ፣ ግን ኮሜንትህን ቆልፈዋል። እኔ ራሴ ኮሜንት ልጽፍልህ ነበረ። እና አንዳንዴ እንደዚህ አይነት ነገሮች እኔ ለምን እንደሆነ አላውቅም። በእርግጥ እኔ አላውቅም። እኔ ሶሻል ሚዲያ ላይ ገንዘብ ሜክ አላረግም። ብዙ ተከታይ ኖረኝ አልኖረኝ ብዙ ጉዳይ አይደለም። ግን ይሄ የሆነ ነገር ጫር አድርጎ ተከታይ ለማፍራት ከሆነ ያ እንደዛ ከሆነ ያ ቢዝነሱ የሚመለከት ዛ ስመት ማይ ቢዝነስ በዚህ መንገድ ከሆነ እንደዛ የሚሆነው እሱ መሄድ ይቻላል። ከዛ ውጭ ግን ትክክል ያልሆኑ ነገሮችን ትክክል ካልሆኑ ትክክል አይደለም ማለት ነው። ወይም ደግሞ አሻሚም ከሆኑ ዝም ማለትም አንድ ነገር ነው። ተከራካሪ አካላት እዛ ይከራከሩ እንጂ በአጠቃላይ በእኔ ግምት፣ በእኔ እይታ፣ በእኔ አረዳድ እንዲያው ሙሉ ኮንቴክስቱን አውዱን ለመግለጽ የፈለገበትን ነገር ተውና እዛው ወርድ ቪኒ ከሪያል ማድሪድ ወደ አርሰናል መጥቶ መጫወት ማነስ ነው ብሎ የተናገረው ነገር በጆሮዬ ስለሰማሁት እኔም በእርግጥ ልክ አይደለም ባይ ነኝ። ከዚህ በተረፈ ግን ውልሲ የሚሆነውን ነገር እናያለን። ስለ ቪኒ ዝውውርም ሆነ ስለ አርሰናል ታናሽነትም ሆነ እንግዲህ ወደፊት የምናየው ነው የሚሆነው። ግን እኔ አንድ ነገር የምለው ነገር መንሱሬ የተከበረ ጋዜጠኛ ነው። በእውቀት ማንም
ማለት እንደ ማንም አይደርስበትም ሳይሆን ብቻ ከፊት ያለ ሰው ነው። ብዙ ልምድ ያለው ነው። እግር ኳስ ላይ የሰራ እንደውም ብዙ ጊዜ እሱ ይላል የስፖርት ጋዜጠኛ አይደለሁም የእግር ኳስ ጋዜጠኛ ነኝ ይላል። ያ ሂዝ እንደዛ ነው ብዬ ለመመስከር የምችልበት ከሚጽፋቸው ጋዜጣዎች ጀምሮ አሁንም በሬዲዮ እስከሚያቀርበው እንትን ድረስ እከታተለዋለሁ እና ሂዝ አንደኛ። ግን አንዳንዴ ግን ደግሞ ያለ አንባቢያችን፣ ያለ ተመልካቻችን፣ ያለ አድማጫችን ምንም ስለሆንን እንደ ጋዜጠኛ ኦዲየንሶቻችንን ማክበር ያስፈልጋል። ፋክትም ማዛባት የለብንም። እግር ኳስ በከረንት ፐርፎርመንስ ነው የሚመዘነው። አርሰናል በአሁኑ ሰዓት ትልቅ ከሚባሉት የአውሮፓ ክለቦች አንዱ እንጂ ትንሽ ክለብ አይደለም ለማለት ያህል ነው። ይመቻችሁ።